አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄን የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥሽ መጥቷል። ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም። ያኔ አባቱ ተሰማሽው አየሽ አይደለም ምን ያክል ግን እንደሚወድሽ እሱማ አውቃለሁ። እሺ ቆይ ምን አባቴ ላልኩ ይኸውልሽ፣ አሁን ደፈረትኛ የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ልናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈረት ያለሽ እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ሰማያለ ዘጋ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንጥቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አጣ። በቃሽ። ቆንጆ ለምንድን ነው ስተውሽ ማትተኝ? ለምንድን ነው ከህይወቴ ማትወጪ? ያምሻል እንዴ? ምን ላድርግሽ? ምን ቀርቶሽ ነው እንደዚህ የምትመጪ? ኧረ እባክሽ ልጁን ምን እያልሽ መክሪው እንደነበር ያልሰማሽ ነው እንደሚመስልሽ? ደግሞ ምን ብዬሽ መክረው ነው የሰማሽው? እሷን ተዋትና ሌላ ቆንጆ ሴት ፈልጊ ያጣብሳለሁ ምናምን ስትይ ያልሰማሽ ነው የመሰለሽ? እና የፍቅር ጥያቄውን ማትቀበይ ከሆነ ልጁ ይሞት ነው ወይስ ቆሞ ይቅርልሽ? እኔ ቤዛ እያለሁ አይሞትምም ቆሞም አይቀርም። ገባሽ? እና ዝም ብሎ እየተጃጃለ እንዲኖር ነው የምትፈልጊው? እንደዛ እንዲሆንም አልፈልግም። እና ምን ይሁንልሽ? እሱን አሁን አሳይሻለሁ። እሺ እኮ አሳይኛ። ያሬድ ስማኝ፣ አሁንም ለኔ ያለ የፍቅር ስሜት አልተቀየረም? ቤዚ ደግሞ ምን ማለት ነው? እምጠይቅህን ብቻ መልስልኝ። ምን ነበር የጠየቅሽ? አሁንም ለኔ ያለ የፍቅር ስሜት አልተቀየረም ወይ ያልኩህ ነው። አዎ ቤዚ፣ እኔ ላንቺ ያለኝ ፍቅር መቼም ቢሆን ከልቤ አይጠፋም። ጥሩ፣ እንደዛ ከሆነ ጥያቄህን ማቅረብ ትችላለህ። የምን ጥያቄ? የፍቅር ጥያቄህን ነው። ምን ማለት? ቆይሽ እንዴት ብዬ? ባለፈው እንደጠየቅከኝ ብለህ ነው። እሺ እሺ ቤዚ፣ ወያ ከልቤ አፈቅርሻለሁ እና ያላንቺ በፍጹም መኖር አልችልም። እባክሽ ፍቅር ጠይቀኝ፣ ተቀበይኝ። እሺ እቀበልሃለሁ፣ ግን ደግሞ በሆነ ነገር ከተስማማን ብቻ ነው። አንቺ ጠይቀሽኝ ማለስማማበት ምንም አይነት ነገር አይኖርም። እርግጠኛ ነህ? በትክክል። ይልቅ ምን እንደጠየቅሽ? ከዚህ በኋላ አንተ ባለህበት በዙሪያ ሁሉ ጸጋ የምትባል ሴት ማትኖር ከሆነ የፍቅር ጥያቄህን እቀበልሃለሁ። ያ ካልሆነ ግን እንዳታስበው። ምን? አዎ ያሬድ፣ ከዚህ በኋላ ወይ ለኔ ያለህን ፍቅር ትመርጣለህ። ልጆች እንጫወት በጣም ከእንግዲህ ልጅነት ተመልክልኝ ነው እንዴ? ከእንግዲህ ልጅነት ተመልሶ አይመጣም። ልጅነቴ ማንነው ወተቴ? ኢትዮጵያ የእናታችን መኪያ። እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊው ይሄው እና እስኪ እና ምንድነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል። አንተ ዛሬም ስልክ ላይ ነህ። ቆይ ምን እያደረክ ነው? እኔ እንዳንተ ስራ ፈት መሰልኩ እንዴ? ይኸውልህ እኔ ኔክስት ሉዶ ላይ ማለት ነው እየተዝናናው ብር እየሰራው ነው። እሺ አንተ ምን እያደረክ ነው? ሚስትህን እንደውም ደወለች። መጣው ያ ጀዝባው ባልሽ ጋር ነኝ። ተይ እንጂ እንደሱማ አይባልም። ምን እንደሆነ እኮ ባልሽ ነው። ስማ ቤዛ ማን እንደሆነች ካልነገርከኝ አንላቀቅም። እስቲ ዛሬ እንኳን በሰላም ቁርስ ልብላ። ጭቅጭቅቴ ሰው የሚስትህ እኮ ነኝ። ማነች ቤዛ? አክስቴ ነች። ምን አቀበጥብጦኝ ነው ግን ያገባሁት? አስተውለሃል? ላለፉት 2 ቀናት አግሩፌ ምንም አላወራሁም። አስተውለሃል ወይ? አዎ አስተውያለሁ። ታዲያ ምንም ልትለኝ አትፈልግም? አመሰግናለሁ አልኩ እኮ። አሃ ስለዚህ ደስተኛ ነካ? 2 ቀን ብጨምሪልኝ። እንኳን ደስ አለ እንኳን ደስ አለ። የዳህዋ እናትን ፈጣሪ ሰምቷታል ማለት ነው። እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ
ታክሲ ገዛው እኮ ላረጋግጥ ነው አንቺ ወንድም ላረግ ያውሩ ስራቸው ነው ብዬ ታፍላው ላይ ለጠፍከበት ኋላ ሌላም ጸዴ ጥቅሶች አሉ አንዱ ሁለት እኔ ጋር ትለጠፍበታለህ ወስደህ ፊት ለፊት ለመሆን አስቤያለሁ እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ ኧረ እባክህ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው እስከዛ ጠብቃ ወጣ ትላለህ እኔ የምልህ ታክሲዋን ባዳ ከሚዛት ለምን ያልነደው ውይ አይሆንም እንዴት እኔ እኮ ብለድ እኮ ነኝ ደም እኮ ነኝ እኔ እኮ ደም ነኝ እኔ እኮ ደም ለምን አይሆንም ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ ምን አገባ ስለሱ አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው እንደሱ አታስብ ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ አይደረግም ይሰጥ ትለወጣለህ እለወጣለሁ እሺ አሁን ደግሞ እኔ ነኝ የምጠይቀው ከ1 ሚሊዮን ብርና ከአንድ አይጥ የቱን ትመርጣለህ ማለት 1 ሚሊዮን ብር ነው ይሄ ደግሞ ምን አይነት ጥያቄ ነው እሺ ከ1 ሚሊዮን ብርና ከሁለት አይጥስ አሁንም 1 ሚሊዮን ብር እኮ በጣም ብዙ ነው ገባኝ የ1 ሚሊዮን ብር ብዙ አይጥ ለመግዛት አስበህ ነው አንተ ያማል ጤነኛ ነህ ማለት ችግር አለብህ አይምሮ ችግር አለበት የምርህ ነው አንተ እኮ ነህ ከድመት ጋር እያወራህ ያለው እንትና ጌም አጫውተኝ ስልኬ ላይ ምንም ጌም የለኝም እሺ ኢንተርኔት አስጠቅመኝ ኢንተርኔትም ባዶ ነው ጌምም ማታጫውተኝ ኢንተርኔትም ማታስጠቅመኝ ከሆነ ከቤታችን ውጣ እማዬ አባዬ ተነሳበት አንተ ዝም በል ኧረ አባዬ ስልክ በጣም ሱስ እየሆነብህ እኮ ነው ትሰማለህ ኢንተርኔት ማታስጠቅመኝ ከሆነ ከዚህ ቤት ነው ማስወጣ የምሬን እኮ ነው ኢንተርኔት የለውም እና ምን ችግር አለው ይኸውልህ ከጥር 10 እስከ ጥር 12 ጥምቀትን በማስመልከት ሳፋሪኮም ልዩ የዳታ ጥቅል ስላዘጋጁ በ15 ብርና በ30 ብር የኢንተርኔት ጥቅል ከገዛ እጥፍ አድርገው በስጦታ መልክ ጥቅል ይሰጡሃል ማለት ነው ደግሞ ጥቅሉን የኤምፒኤስ አፕሊኬሽን ተጠቅመህ ስትገዛ የሚሰጡ ጥቅል ይጨምራል ማለት ነው ለዚህ እኮ ነው የጥምቀት ያልሆነ ቀሚስ ይበጣጠስ የሚባለው እና ቀሚሱን ልግዛ ጥቅሉ ነው እንጂ ቁራሌው ከሚስቱ ጋር ሲጣላ አንተ ጠብቀኝ አንተ ውሻ በቃቃሚ ቁራሌ ሴትዮ ዝም በይ ብዬሻለሁ ስራዬን አትናቂ ብዬሻለሁ ለጣጥፍሻለሁ ቆሻሻ ለጣጥፍሻለሁ ገንዘብ ደስታ ሊገዛ አይችልም ምን አይነት ሰው ነሽ ነው እንዴት ነው ገንዘብ ደስታን የማይገዛው ህሊና የለሽም እንዴ አንቺ እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር መናገርና መስማት የማይችል ሲገናኙ አይሰማም እየተደማመጣችሁ አልመሰለኝም ምንድን ነው ያልኩህ ምንድን ለማለት ፈልገህ 50 ብር አበድረኝ አይሰማም 50 ብር አበድረኝ 50 ብር አበድረኝ እና ካላሰጠው ጋር ሆና በኩርስ ታወራኝ ትችላለች